ቤተሰብ ዛሬ አዲስ ነገር አለ። ሁላችሁም ተከታተሉ እስከ መጨረሻ ድረስ ይሄን ቪዲዮ ማለት ነው። ዛሬ እንግዲህ ሀይሚና ቡራ ማለት ነው ሰላም አወርደው በሰላም እንደሚመጡ ባለሙሉ ተስፋ ነኝ። እንግዲህ ከውስጥ ትንሽዬ ምንጭ መጥቶልኛል ለእኔ ማለት ነው። የመጣልኝ ነገር ደግሞ ምንድን ነው? እናንተ የምትፈልጉት እናንተ የምትመኙት እኛ የጨረቃ ፋሚሊዎች የምንመኘው ነገር ነው ማለት ነው። ሁላችሁም እስከ መጨረሻው ድረስ ተከታተሉ ማለት ነው። የሰማሁትን ደግሞ አሳያችኋለሁኝ እንዲሁም ደግሞ አሰማችኋለሁ በትንሹ ቀንጨብ አድርጌ። ቪዲዮውን ግን ታሰሙ ምንም ነገር አስተያየት እንዳሰጡኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትትርፍ ይበልኝ ውድ እህቶቼ፣ የኔ እንቁዎች፣ የኔ ከረሚላዎች ማለት ነው። እጅግ አድርጌ አመሰግናለሁ የምታበረታቱኝ የኔ ውድ እህቶች ማለት ነው። እና እጅግ እውነት በጣም ነው የማመሰግነው የምታበረታቱኝ፣ ላይክ ሼር የምታደርጉልኝ፣ ሰብስክራይብ የምታደርጉኝ በጣም አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬም እንግዲህ በቡራና በቅመሟን የመጣሁት ማለት ነው። ዛሬ ደግሞ አዲስ ነገር ነው ይዤ የመጣሁት። መዲና ምን ይዘሽ መጣሽ ብላችሁ አሁን ግን በነገራችን ላይ ማለት ነው አንዳንዶቻችሁ ማለት ነው ታሰሙ ማለት ቪዲዮውን ታሰሙ ሌላ ነገር የምታወሯላችሁ እና ቪዲዮውን ፕሊስ ስሙት፣ በእናታችሁ ስሙት ቪዲዮውን። እንዲሁም ደግሞ ሪከርድም አስገባላችኋለሁ። ሪከርዱንም አዳምጡት በደንብ አድርጋችሁ። ቅመሟና ቡራው እንግዲህ ዛሬ ሰላም አውርደው ይመጣሉ ማለት ነው። ዛሬ ሀብ እንግዲህ ሁለቱንም ቁጭ አድርጎ ከግራና ከቀኝ እያለ ማለት ነው እንግዲህ በሰላም ዛሬ እንደሚመጡ ሰላም ሆነው ታርቀው ፍቅር ሆነው የምንፈልገው ሆነው ይመጣሉ ማለት ነው። እንግዲህ ያ ነገር ሁላ እንግዲህ አልፎ በሰላም እንድናያቸው ዛሬ ጠብቁ ማለት ነው። ቤተሰብ እውነት እኔ በጣም ነው ደስ ያለኝ፣ እውነት ሰምቻለሁኝ ማለት ነው። ታምር ነው የምነግራችሁ ማለት ነው። እና ሰላም ሆነው ነው የሚመጡት ዛሬ ማለት ነው። እንግዲህ ቡራዬ ትናንትና ደግሞ ለወንድሙ ማለት ነው የሰጠውን መኪና አይታችኋል ማለት ነው። ሰሞኑን በቃ ስጦታ በስጦታ እያረጋቸው ነው። ቤተሰቡን ብሽ እያረገ ነው። እውነት ጀግና ወንድም ማለት ጀግና ነው። እውነት ለመናገር በጣም ጀግና። ምክንያቱም እንደዚህ በአሁን ሰዓት ማለት እናት ናት። በእርግጥ ለእናት ይደረጋል፣ ማንኛውንም ነገር ይደረጋል፣ ነፍስንም እስከ መስጠት ድረስ ማለት ነው። ግን እንደዛ አሁን ለወንድም ለእህት የሚባለው ነገር አሁን ባለንበት ታይም ላይ ማለት ነው ማንኛውም ሰው አያደርግም ይሄን ነገር ማለት ነው። እና ለወንድሙ መኪና ለፍተሃል ወንድሜ የኔ አባት ብሎ እንግዲህ መኪና ዛሬ ሸልሞታል ማለት ነው። ብዙዎቻችሁ የመዳም ቅመሞች ደግሞ ብዙ ነገር እያላችሁ ነው። እውነት ለመናገር አረ ተው ግን ፕሊስ ተው ማለት የሰውን ነገር በቃ የሰው ደስ የሚያሰኝን ነገር ለምንድን ነው ደስ ማለት የሰውን ደስታ የሚያስደስታችሁ ማለት የራሳችሁም ደስታ እኮ ያው ነው ማለት ነው። እኛ ብናገኝ እኛ በቃ የሆነ ደስተኛ እንድንሆን ትንፈልግ ያን ነገር ብናደርግ እኛ ለራሳችን ብላችሁ ማሰብ አለባችሁ ማለት ነው። እና እኔ በነገራችን ላይ ማንኛችንም ሰርተን ተለውጠን ቤተሰቦቻችንን መለወጥ ቤተሰቦቻችን ከፍ ማድረግ እንፈልጋለን አይደል? ስለዚህ ያን ነገር ማሰብ አለባችሁ እና ብዙ ነገሮች ትትሉ አይቻለሁኝ። አንዳንድ ኮሜንቶችም ብዙ ነገሮች ያላችሁም አላችሁ። እንዲሁም ደግሞ ቲክቶክም ላይ ያው ቁጭ ብላችሁ መቼም አለ አይደል አንዳንድ ጊዜ ብቻ ያው ማለት ጊዜውም እንዲሄድልን ይሁን የመዳምን ጩኸትም ያለ መስማት ይሁን ያ ነገር ነው ያው ዘና እያላችሁበት እያየኋችሁ ነበር ማለት ነው። ለማንኛውም እሺ አይደለም አሁን ቁም ነገሬ ማለት ነው የመጣሁበት እንግዲህ ዛሬ ማለት ነው። ዛሬ ደግሞ ቅመሟን ማለት ነው ይቅርታ ተባብሎ ተቅመሟ ጋር ደግሞ በሰላም ይመጣሉ። ዛሬ ከውስጥ ነው የሰማሁት ይሄን ነገር ደግሞ ይቅርታ ያደረጉት ማና ማን እንደሆኑ ልንገራችሁ ማለት ነው። እንዲሁም ታውቃላችሁ መለኛው እቤት አይደለሁም ያለሁት ሌላ ቦታ ስራ ቦታ ምናምን ነው እያለ የነበረው ማለት ነው። ለምንድን ነው የማታስታርቀው ምናምን እያላችሁን ነበረ ማለት ነው። ብዙዎቻችሁ ኮሜንት በቲክቶክም በምንም ትለቅ ማለት ነው። እና እንግዲህ
ታውቃላችሁ ሀብ እየው ሁሉንም ነገር ከአንድም 2 ጊዜ 3 ጊዜ አብሮ እየመጣ ነገሮችን ለማስተካከል እየሞከረ ነበረ። እንግዲህ አሁን ላይ ደግሞ ተስተካክለው ዛሬ እንግዲህ በፍቅር ይመጣሉ ማለት ነው። ሰላም ሆነዋል ማለት ነው። ምክንያቱም በውስጥ ስለሰማሁ ነው ይሄን ነገር የማካፍላችሁ። እኔ እኮ ለእናንተ የማልሆነው ነገር የለም። በቃ ወሬ እኮ አልቋጥርም ሆነን ለመናገር ማለት ነው። እና ብሩኬ ደግሞ ቤት ገዛህላት ዛሬ ማለት ነው። በአሁን ሰዓት ማለት ነው ወንድ ልጅ ቤት ገዝቶ ሰጥቶ ሌላ ባላግብተሽ ኖሪበት የሚባለው ነገር፣ አረ ቤተሰብ እኔ እንጃ ይሄ ነገር እስካሁን ድረስ አልተዋጠልኝም ማለት ነው። እና ይህን ነገር ደግሞ ብታስተካክለው ደስ ይለናል ብለን ነበረ ማለት ነው። እና ይህን ነገር ተናግረናል። ብዙዎቻችሁ ደግሞ ይህን ነገርም ተናግራችኋል። በአሁን ሰዓት ማለት ነው፣ በአሁን ጊዜውም ማለት ነው። እና እንዴት ቤትን ያህል ሰጥቶ ሌላ ሰው አግብተሽ ኖሪበት ይባላል? አይባልም። ይሄ ደግሞ ግልጽ ነው። እና ስለዚህ ትናንትና እንግዲህ በሌላም በሰው ቤት መጥቶ ነበር ምናምን ምናምን ፏ እያለ ነበር። በነገራችን ላይ አንደኛ ነገር ደግሞ ሀይሚዬ የምናረጋቸው ነገር በቃ ፊት ድቅን እያለ ነው ምናምን እያለ ነበር ማለት ነው። እና እንደዛ ትል ደግሞ አይታችኋል ማለት የሆነ በቃ አለኮ ማለት እሱ እኮ ስለሚወዳት እናውቃለን፣ ይወዳታል፣ እሷም ተወደዋለች። ግን ለምንድን ነው እንደዛ በቃ እንደዛ ኦዲየንሶች በጣም ብዙ ተበጣብጠዋል ምናምን እዛ ደረጃ ድረስ እስከምደርሱ ድረስ እየተዋደዳችሁ እንለያይ የምትሉን ነገር እኔ በቃ ያ ነገር አይዋጣኝም። እኔ በቃ ቤተሰብ እውነት እና ያ ነገር ደስ አይለኝም ማለት ነው። እና ስለዚህ ለማንኛውም ትናንትና ማለት ነው እንግዲህ ሀይሚዬም ኮሜንት አድርጋ ነበረ። ኮሜንትም ማነው ስሙ ሸር አድርጋ ነበር። የሀብን ደስታ በጣም ተካፍላለች። የወንድሜ የኔ መካሪ እያለች ማለት ነው። እውነት በጣም ደስ ይላል አንዳንድ ጊዜ ማለት ነው። አንዳንድ ጊዜ እኮ በቃ የሚያስብላችሁ ሰው ቲኖር ተጎናችሁ፣ በቃ የሆነ ለእናንተ የሚቆምላችሁ ሰው ቲኖር በጣም ያስደስታል፣ እውነት ለመናገር ማለት ነው። እና አቶ ብሩክ ደግሞ ማለት ነው ማለት ነው ቤት ሰርቼ ሰጠኋለሁ ሀይሚዬ፣ እኔ ለሷ ከፍቷ ነው የምመኘው ምናምን እያልክ ነበረ ማለት ነው። አሁን እኮ ማለት ነው አንዱን ወንድ እንደዚህ በቃ ጠጋ ብላ ሀይሚዬ ያዝ አድርገው ብትመጣ እኮ እናውቃለን እኮ አናውቅም አንልም እኮ እንዴት እንደምትቀጣጠል እናውቃለን። ምክንያቱም እንዴ ሀይሚዬ ናታ ሴትዮዋ። እና ስለዚህ አንተም አንተ ነህ። ስለዚህ የሚያዋጣችሁ ምንድን ነው? አዎ ቤት ሰርታችኋል። ቤቱ ተተሰራ በቃ ያንተና የቅመሟ ነው። ስለዚህ ምንም እኛን እንትን ባትለን ጥሩ ነው ማለት እኛን ይሆናል የለ በቃ የመዳም ቅመሞች በቃ እንድፈለግ እናገላብጣቸው ተግራ ተቀኝ እያላችሁ ባታገላብጡን ደስ ይለኛል እኔ በራሴ ማለት ነው። እና እንዲሁም ደግሞ ትክክል በቃ ቤተሰብ ሆነን ይህን ያህል ዓመት አብረን እየተከታተላችሁ እያለን ለእናንተ በቃ ጥሩ ፍቅር እያለን ጥሩ በቃ ለእናንተ መልካም ነገር የምንመኝ ሰዎች ነን። እና እኛንስ ባታንገላቱ ምን ችግር አለ? በቃ ምን ችግር አለ? በቃ ፕራንክም ከሆነ ፕራንክ ነው፣ ፍቅርም ከሆነ ፍቅር ነው። በቃ እንደዚ አይነት ነገር ብታደርጉ ምን ችግር አለው? እና ስለዚህ ቅመሟ ደግሞ አሁን ላይ ማለት ነው ቅመሟ ደግሞ አሁን ላይ እንግዲህ በቃ ኖርማል ጥሩ ሰው ሆናለች ማለት ነው። ማለት በቃ ወደ ቡራው መመለስ ነው የምፈልገው፣ ሌላ ነገር አትፈልግም። ብሩኬ ደግሞ እኔ አልፈልግም እኔ በቃኝ ምናምን እያለ የነበረው ትናንትና ግን አይታችሁ ከሆነ እኔ ከሷ እኮ በቃ እኔ የሷ በቃ ብዙ ነገር በቃ ትዝታዋ ምናምን ነገር እኔ ትተኛ አላስተኛለኝ እያለ ነው እንግዲህ ምንም አይደረግም እንግዲህ አይ ገና ብዙ ትዝታ ይመጣብሃል ማለት ነው። እና ስለዚህ በዙ ተቀጠልክ ብዙ ትዝታ ይመጣብሃል። ግን እንደዚህ ታቀጥል በወቅቱ በሰዓቱ በቃ ኖርማል አለ የለ በሰዓቱ ብትመለስ ጥሩ ነው ብዬ ነው የማስበው ማለት ነው። እና ስለዚህ በሰዓቱ መመለሳችሁ በጣም ደስ ብሎናል። እንዲሁም ደግሞ በቃ አብራችሁ ደግሞ ፋብላችሁ እንደ ድሮ በቃ እናያችሁ ደግሞ በፍቅር እፍ በሉልን ደግሞ አንድ ሰሞን ማለት ነው። በቃ ይህን ነው የምንፈልገው እኛ ማለት ነው። ቤተሰብ ደግሞ ብዙ ነገር እውነት ቁም ነገር ስሬስ ማለት ነው። ብዙ ነገር በነገራችን ላይ ከእነሱ መማር አለባቸው። አንደኛ ነገር፣ ሁለተኛ ነገር በቃ ይሆናል ሌለ በቃ አንድ ሰው ማወቅ ካለብን ሰዓት አወቅ ነው በቃ ከላስ እና ስለዚህ ማለት የሰው እድገት የሚያስደስታችሁ ደግሞ በጣም ብዙዎች አላችሁ ማለት ነው። እኛም ለራሳችን በቃ አላህ እንደዚሁ እያሳድገን ልቦና ይስጠን፣ ለቤተሰቦቻችን የምንጠቅም ያደርገን። ቤተሰቦቻችንን ሰርተን ማለት የወጣ ነው ስደት ሰርተን ቤተሰቦቻችን እንጠቅማለን፣ ለራሳችን እንጠቀማለን ብለን ነው አይደል እዚህ ጋር እና ስለዚህ ደግሞ ያን ነገር ያደርግልን። እውነት በጣም ነው የሚያስደስተው ቤተሰብ ማስደሰት በቃ
በቃ ቤተሰብ ደስ ሲለው እንዴት እናንተ ራሱ እንዴት እንደምትደሰቱ ታውቃላችሁ። እና ስለዚህ ሰሞኑን ብሩክ የባረገው ነገር እኔ በጣም እውነት ደስ ብሎኛል። እኔ ራሴ ማለት ነው በቃ እንደ ራሴ ቤተሰብ በቃ እያየሁ የነበረው በቃ እንደ ራሴ በቃ ሆኖ ነው ያየሁት ማለት ነው። እና ስለዚህ እኛም ባለን አቅም ቤተሰቦቻችን ለማስደሰት ቤተሰቦቻችንን በቃ ጥሩ ነገር ለማድረግ ለራሳችን ጥሩ ነገር እንዲኖረን ለማድረግ እንሞክር ማለት ነው። ለሰው ክፉ ነገር ባንመኝ መልካም ነገር ለሰው ብንመኝ ለራሳችንም ደግሞ ያንኑ የተመኘነውን ነው የምናገኘው እውነት ለመናገር ማለት ነው። እና ቤተሰብ በሰው መቅናት በሰው ያን ሰው በብዙ ነገር ለማድረግ መሞከር ምናምን ነገር ያ ነገር በነገራችን ላይ ይጎዳል። ራሳችንን ነው እኮ የሚጎዳው፣ ሌላ ሰው አይደለም የሚጎዳው። ራሱን ያን ሰውዬ ራሱን ነው የሚጎዳው። እና ስለዚህ ይህን ነገር ብታስተውሉ ብታስቡ ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ላይ ምንም እኔ እንጃ ምንም ያህል አንቆይም፣ እድሜያችንም ምንም ያህል አይሄድም አይደል? ስለዚህ ነገሮችን በቃ በመልካም ነገር እንሰባቸው፣ መጥፎ የሆኑትን ነገር ራሱ በመልካም ነገር እናዙራቸው ማለት ነው። እና ሰሞኑን በጣም ብዙ ነገሮች ተባሩ፣ ብዙ ተወራ፣ ብዙ ነገር በቃ ወጡ ወረዱ። ካላስ እነሱ ናቸው አይደል እንዴ? ስለዚህ ምንም የምናደርጋቸው ነገር